በባለፈው ለታ በህይወታችን ፕራክቲስ ልናረጋቸው የሚገቡ 3 ሀቢቶችን በደንብ አድርጌ ዘርዝሬ ነግራችሁ ነበር። በዛሬ ቪዲዮ ላይ ደግሞ እነዛ ነገሮች አሉ። ነገር ግን ዛሬ የምነግራችሁን አንድ ነገር ደግሞ የምርን ብታደርጉ ህይወታችሁን በጣም በትንሹ በሁለት ወር ውስጥ መቀየር የምትችሉትን አንድ ሀቢት እነግራችኋለሁ። ሃይ ኤቭሪዋን እንዴት ናችሁ? ዲዲ አባላለሁ። እንግዲህ በዚህ ቻናል ላይ በሳምንት 2 ጊዜ ለእናንተ የሚጠቅሙ የተለያዩ አይነት ኮንተንቶችን እሰራለሁ። በዛሬ ቪዲዮ ላይ ደግሞ የምናወራው ስለ ሀቢት ነው። ስለዚህ እንደዚህ አይነት ኮንተንቶች እንዳያመልጣችሁ ከፈልጋችሁ ሰብስክራይብ ማድረግን እንዳትረሱ፣ እንዲሁም ደግሞ ሼር ማድረግንም እንዳትረሱ። ዛሬ እንግዲህ በደንብ አድርገን የምናወራው ስለ ዲክለተሪንግ ነው። ምናልባት እንግዲህ ለማታውቁ ሰዎች ዲክለተር ማድረግ ምን ማለት ነው? አነሰሰሪ ወይም ደግሞ አላስፈላጊ ነገሮችን ከህይወታችን ማስወጣት ማለት ነው። ናው በእርግጥ ይሄ ዲክለተር የሚለውን ተርም ብዙ ጊዜ የምንጠቀመው ቤታችንን ስለማጽዳት፣ ሩማችንን ስለማጽዳት፣ የተለያዩ ቆሻሻ ነገሮችን ማንሳት፣ እንዲሁም ደግሞ በቃ በአጠቃላይ ላይናችን ቀለል ያለ ኢንቫይሮንመንትን መፍጠር ማለት ነው። በት ብዙ ሰው ደግሞ የሚያወራ አክቹሊ ስለ ዲክለተር ስናወራ ራሳችን ራሱ ዲክለተር ማድረግ አለብን፣ አይምሮአችንን ዲክለተር ማድረግ አለብን። ስለዚህ በዛሬው ቪዲዮ ላይ የምርም እኔ ህይወቴን ሲግኒፊካንትሊ የለወጠልኝ ይሄ የዲክለተር ሀቢት ምን እንደሆነና እናንተም ደግሞ ምናልባት ማጽዳት ካለባችሁ ኦር ዲክለተር ማድረግ ካለባችሁ ምን ነገሮችን ማድረግ አለባችሁ የሚሉትን ነገሮች በዝርዝር እነግራችኋለሁ። ስለ ዲክለተሪንግ ወይም ደግሞ ስለ ማጽዳት አላስፈላጊ ነገሮችን ስለ ማስወገድ ብለን ስናወራ እንዳልኳችሁ ስለ አካላዊ ነገር ብቻ አይደለም። ሜንታሊ፣ ፊዚካሊ፣ ስፒሪቹዋሊ፣ ኢሞሽናሊ የተሻሉ ሰዎች መሆን ከፈለጋችሁ በመጀመሪያ የደፈረሰውን ነገር ማጽዳት አለባችሁ። ለምሳሌ አሁን እንበልና ኢሞሽናችሁ ወይም ደግሞ ስሜታችሁ በጣም የሚረበሽ አይነት ሰዎች ከሆናችሁ ያንን ነገር ማሻሻል የምትፈልጉ ከሆነ የመጀመሪያ እርምጃችሁ ሊሆን የሚገባው ነገር ያ ስሜታችሁን የሚረብሻችሁ ነገር ምንድነው ብሎ ከስር መሰረቱ ማየትና ያንን ነገር ካገኛችሁት በኋላ ደግሞ ህይወታችሁ ነቅላችሁ ማውጣት ነው ማለት ነው። ስለዚህ በቀላሉ ምናልባት ስትረስ የሚያጠቃችሁ ሰዎች ካላችሁ፣ ADHD ያለባችሁ ሰዎች ካላችሁ፣ እንዲሁም ደግሞ ምናልባት ፕሮዳክቲቭ የማትሆኑ ሰዎች ካላችሁ ማለትም አንዳንድ ጊዜ በጣም ፕሮካስቲኔት የምታደርጉ ከሆነ ነገሮችን ፎከስ ማድረግ የሚከብዳችሁ ከሆነ ትልቁ መፍትሄው አጠገባችሁ ወይም ደግሞ ኢቭን ሜንታላችሁን ዲክለተር ማድረግ ነው። ስለዚህ እነዚህ ነገሮች ስናወራ አሁን እንግዲህ ስለ አይምሮ ነው አይደል ለምናወራው። then ስለ አይምሮአችሁ ከማሰባችሁ በፊት እስቲ ምናልባት እንበልና ሩማችሁ ቢቆሽሽ፣ ክፍላችሁ ቢቆሽሽ ምንድነው የምታደርጉት? ኦፍ ኮርስ መጀመሪያ ትቆማላችሁ እና የትኛውን ከየት እንደምታደርጉ ወይም ደግሞ ኢቭን ከየት መጀመር እንዳለባችሁ ረጋ ብላችሁ ካሰባችሁ በኋላ ወደ ስራ ትገባላችሁ አይደል? ለምሳሌ እንበልና ብዙ የቆሸሸ ልብስ አንድ ቦታ ከተከማቸ ያን ነገር የምታስቀምጡበት ቦታ ያስፈልጋል። ይሄን አድርጌ ከዚያንን ምትሏቸው ነገሮች አሉ። ልክ እንደዚሁ አይምሮአችሁ ላይም ተመሳሳይ ሜቶዶችን መጠቀም አለብን ማለት ነው። ስለዚህ ይሄን ሁሉ ነገር የምላችሁ በእርግጥ በኋላ ላይ እንደርስበታለን ምን ነገሮችን ዲክለተር ማድረግ አለባችሁ የሚለው ነገር ግን አሁን እንድታስቡ የምፈልገው ምንድነው ለምን ሲጀመር አስፈለገ ዲክለተር ማድረግ? ኦፍ ኮርስ ቅድም ኦሬዲ አውርተንበታል፣ ግን ከዛም ትንሽ የሰፋ ነገር ስላለው ነው ይሄን ያህል ጊዜ ወስጄ ማብራራላችሁ። ስለዚህ እንደነገርኳችሁ እንግዲህ ፕሮካስቲኔት የምታደርጉ ሰዎች ካላችሁ ትክክለኛው መፍትሄ የምርም ዲክለተር ማድረግ ነው። ምክንያቱም ብዙ ጊዜ ፕሮካስቲኔት የሚያደርጉ ሰዎች ብዙ ጊዜ ስሜታቸው ኦቨርዌልምድ የሚሆኑ ሰዎች ናቸው። ለምሳሌ አሁን እንበልና እኔ ፕሮካስቲኔት የማደርገው ብዙ ስራ ካለብኝ ምናልባት ክላይንት እንግዲህ ዋን ኦን ዋን ኮቺንግ እንደምሰጥ ታውቃላችሁ እና አንዳንዴ ክላይንቶች እንዴት ነው በጣም ይበዙብኛልና አንዳንዴ ታይማቸው ክላሽ ያደርግብኛልና ያ ነገር ሲኖር ኦር ደግሞ ምናልባት የምሰራቸው ሌላ ማአት ፕሮጀክቶች ካሉ ምናልባት ጆርናል ቢዝነስ ላይ የሆነ ነገር ማስተካከል ካለብኝ እነዚህ ነገሮች በአንድ ጊዜ ሲመጡብኝ የምርም ልክ እንደ ዌቭ ብላችሁ አስቡት። ልክ ያ ነገር ሲመጣኝ በሰዓት ማሰብ አልችልም። ስለዚህ ምን አደርጋለሁ? ፕሮካስቲኔት አደርጋለሁ። ማለትም ቆይ በኋላ ያን ነገር አደርጋለሁ። ስለዚህ ልክ ያንን ነገር ሳደርግ ኢማጂን እንድታደርጉ የምፈልገው ነገር ምንድነው እዚህ ሩሜ ውስጥ አሁን ለምሳሌ መኝታ ቤት ውስጥ በየቦታው ልብስ ቢከማችና እኔ ጥቅልል ብዬ አልጋዬ ላይ ስልኬን ስክሮል ባደርግ ማለት ነው። ልክ እንደዛ ነው አይምሮዬም የሚያስበው። ስለዚህ ኢቭን ፕሮካስቲኔት ሳደርግ ብዙ ጊዜ አይምሮዬ ላይ ብዙ መጽዳት ያለበት ነገር አለ ማለት ነው የሚል ሲግናል ይሰጠኛል። ስለዚህ እናንተ ብትሆኑ ያንን ነገር ኖቲስ ማድረግ ትችላላችሁ ማለት ነው። and እሱም ብቻ ደግሞ አይደለም ኢቭን ዲክለተር ስታደርጉ አንዱ በጣም ትልቁ ጥቅም ምንድነው ጊዜ በጣም ሴቭ ታደርጋላችሁ። ስለዚህ ምናልባት ራሳችሁ ላይ ለመስራት ማድረግ ያለባችሁ ነገር ለማድረግ ጊዜ የለኝም፣ አልተመቸኝም፣ እንደዚህ የለኝም የምትሉ ሰዎች ካላችሁ ውሸት እንደሆነ በዚህ ታውቃላችሁ። it's just simply ማድረግ ያለባችሁ ነገር ቀድማችሁ አላደረጋችሁም። ቆይ በኋላ ያያረጋችሁ ጊዜ ስትሰጡት ነበረ። ስለዚህ አሁን ታይሙ ደረሰ and የእናንተ ሪስፖንድ ምን ሆነ? ጊዜ የለኝም። ስለዚህ ኢቭን ዲክለተር ማድረግ ወይም ደግሞ አላስፈላጊ ነገሮችን ከህይወታችሁ ስታስወግዱ ብዙ ጊዜ ይኖራችኋል። ስለዚህ ግን እስቲ ቆይ ዲቴል ላስረዳችሁ የምን ለማለት እንደፈለኩ። አንዳንድ ጊዜ ምናልባት መኝታ ቤታችሁ ሎሽን ተቀብታችሁ ሊሆን ይችላል፣ ኦር ምናልባት ልብስ አድርጋችሁ ሊሆን ይችላል፣ ኦር ምናልባት የሆነ እቃ ከአንድ ቦታ ወደ ሌላ ቦታ ስታመጡ ይሆናል። so instead of putting it down I need you to put it back። ምን ለማለት ፈልጌ ነው? እኛ ሰዎች በተፈጥሯችን አንድ እቃ ከተጠቀምንበት በኋላ እታች ዝም ብለን እናስቀምጣለን ያገኘነው ቦታ
ላይ ማለት ነው። ስለዚህ ኢማጂን አድርጉ ያንን ነገር ዝም ብለን ስናደርግ ላይ ብርጭቆ በየቦታው ስናደርግ ልብሳችንን በየቦታው ስናደርግ ሜካፓችንን በየቦታው ስናደርግ then ሳምንት ይጠራቀምና ቤታችን መጽዳት አለበት እንላለን። but what if ቤታችሁን ለማጽዳት ያ ሁሉ ቀን ከሚፈጅባችሁ ወይም ደግሞ ዲፕ ክሊን ያ ሁሉ ነገር ከምታደርጉ what if ገና ከመጀመሪያው ያጸዳችሁለት ከዚህ በኋላ ለሚመጡት ነገሮች እቃዎችን ስትጠቀሙ what if you put it back and not put it down? ስለዚህ I hope ምለው ነገር ገብቷችኋል። መቀመጥ ያለበት ቦታ መልሱት። ዝም ብላችሁ ባገኛችሁበት ቦታ ታስቀምጡ። ስለዚህ እንግዲህ እስካሁን ድረስ የማወራላችሁ መቼስ ቤታችሁን እንዴት ማጽዳት እንዳለባችሁ እየነገርኳችሁ አይደለም፣ ነገር ግን ስለ አይምሮ ነው የምናወራው። ታዲያ እንዴት አድርገን ነው አይምሮአችንን ዲክለተር የምናደርገው ስንል ለዚህ 3 ነገሮች አሉ። የመጀመሪያው ስልካችንን ወይም ደግሞ ይሄ ዲቫይሶቻችንን ማጽዳት ነው። እንግዲህ እንደምታውቁትኛ ሰዎች በቀኑ ስልካችንን ከ16 እስከ 18 ሰዓት አክቲቭሊ እንጠቀማለን። ያ ማለት አክቲቭሊ ሶሻል ሚዲያ ላይ ብቻ ሳይሆን ምናልባት ስልካችሁን ከፍታችሁ መዝጋት ሊሆን ይችላል፣ ኖቲፊኬሽን አይቶ መዝጋት ሊሆን ይችላል፣ ኢሜል መመለስ ሊሆን ይችላል። ብቻ ስልካችንን የምንነካካበት ታይም በጣም ብዙ ነው። ስለዚህ somehow ፎከሳችን ይበታተናል። ይሄ የሚሆንበት ምክንያት ደግሞ ምንድነው? ስልካችን ላይ ብዙ አይነት አፕሊኬሽን ስላለ ነው። የማንጠቀማቸው ማአት አፕሊኬሽኖች፣ ጌሞች፣ እሱም ብቻ አይደለም ኢቭን ዎልፔፐራችን ራሱ ማአት አይነት ወይም ደግሞ ቱ ማች ስለሆነ ነው። ለምሳሌ የኔ ላሳያችሁ። የኔ ስልክ ሲጀመር ምንም አይነት ዎልፔፐር የለውም። መጀመሪያ ያመቱ ሲገባ በእርግጥ ቪዥን ቦርድ ነበረ፣ ነገር ግን እሱን ወደ ሌላ ቦታ አዙሬው አሁን ስልኬ ላይ ምንም አይነት ነገር የለም። ምክንያቱም አሁን በያስኩት ወር ላይ I'm just locked in like ብዙ ነገሮች ላይ I'm focused in። ስለዚህ ምንም አይነት ዲስትራክት የሚያደርገኝ ነገር አልፈልግም። እሱም ብቻ ነው ከድሮ ጀምሮ እኔ ስልክ ሀብዬ ስገዛ ስልኬ ላይ ምንም አይነት ጌም የለም፣ አልጠቀምም። ጌም መጫወት ከፈለኩ ኦንላይን ሄዳለሁ ፒሲ ላይ፣ ካልሆነ አልጫወትም እስከናካቴው ማለት ነው። እሱም ብቻ ደግሞ አይደለም ጋለሪያችን፣ የስልካችን ጋለሪ እንግዲህ በየቦታው እናነሳለን፣ ፎቶ ስክሪንሾት እናደርጋለን፣ ዳውንሎድ እናደርጋለን። እነን ኢማጂን አድርጉት ስፔሱ በጣም ይሄን ጭንቅንቅ ብሎ አረ አድኖኝ እያለ ነው። ስለዚህ እነዚህ ነገሮች ራሱ መጽዳት አለባቸው። ከዛ አንዳንድ ጊዜ እንደነገርኳችሁ በየጊዜው ስልካችን ላይ እስከዋልን ድረስ ወይም እስከተጠቀምነው ድረስ ደንያ የምንጠቀመው ነገር ንጹህ ሊሆን ይገባል ማለት ነው። ስለዚህ ታዲያ ስልኮቻችንን እንዴት አድርገን እናንጽዳው? እኔ የማደርገው ነገር ልንገራችሁ። አንዱ በጣም ትልቁ ያለኝ ሀቢት ምንድነው? ሁሉ ጊዜ በየሳምንቱ መጨረሻ እሁድ ዕለት የኔ ቀናት ግን ስላችሁ ምንድነው ሞር ኦርጋናይዝድ የሚሆንበት ሳምንት ነው። ምናልባት የሳምንት ሚቲንግ ካለ የምጽፍበት ነው። መደረግ ያለባቸው ነገሮች ካሉ ላይ ቀድሜ ፕሪፔር ማድረግበት ነው። አት ዘ ሴም ታይም ደግሞ ስልኮቼንና ላፕቶፖቼን የማጸዳበት ጊዜ ነው። ስለዚህ ቁጭ ብዬ ምናልባት ፋይሎች ካሉ አንድ ቦታ አደርጋለሁ። ዳውንሎድ የተደረጉ ነገሮች ካሉ የሳምንቱ ዲሊት የሚደረግ ከሆነ ዲሊት ይደረጋል። እኔ ደግሞ ኦልሞስት 24/7 ኢንተርኔት ላይ ኮኔክትድ ስለሆንኩኝ ምንም አይነት ፋይሎችን ሎካሊ ሴቭ አላደርግም። በጣም አስፈላጊ ከሆነ ድራይቭ ላይ ነው ሴቭ ማደርገው። ስለዚህ ኢቭን ድራይቮችን እንኳን አጸዳለሁ ማለት ነው። the same goes for my phone as well። ከዛ በመቀጠል ደግሞ ዲክለተር የምታደርጉት ነገር ምንድነው? ክፍላችሁ ነው። ስፔሻሊ ደግሞ መኝታ ክፍላችሁ። ለምንድነው ይሄንን ያልኩት? ምክንያቱም መኝታ ክፍላችሁ በነገራችን ላይ ሴክሬት የሆነ ቦታ ነው። by the way ኢነርጂ ኤክስቼንጅ የምናደርግበት ማለትም ተኝተን ስንነሳ አይምሮአችን ያንን ኢነርጂ ቫይብሬት የሚያደርግበት like ስለዚህ ነገር በነገራችን ላይ ማአት ነገር ልላችሁ ይችላል። ማኒፌስት የምናደርግበት አይምሮአችን subconsciously ብዙ ስራ የሚሰራበት መኝታ ቤታችን ሆኖ ነው። ስለዚህ ኢቭን አዌር የማንሆንባቸው ነገሮች የምናደርገው መኝታ ቤት ሆነን ነው። ስለዚህ ያ ደግሞ ምላችሁ ላይ ተኝታችሁ አንዳንዴ ሐሳብ ይመጣል፣ እናልማለን፣ ብዙ አይነት ነገሮችን እናደርጋለን። ስለዚህ ኢቭን ያላችሁበትን ክፍል ራሱ ማጽዳት is really important። በተቻለ መጠን ኢቭን ሳሎኑ ምኑን ከምታጸዱት በላይ መኝታ ቤታችሁን ትኩረት ልትሰጡበት ይገባል። እሱም ብቻ ደግሞ አይደለም እንግዲህ እንደነገርኳችሁ አልጋችን ላይ እንተኛለን አይደለ? ስለዚህ ያ ማለት በጣም ብዙ ትንፋሽን ኤክስቼንጅ የምናደርገው መኝታ ቤታችን ነው። ስለዚህ ኢቭን መኝታ ቤታችን ላይ ብናኝ ካለ አዋራ ካለ that's really bad thing። ኢቭን እንደነገርኳችሁ ጤናችን ላይ እንኳን ሲመጣ ትልቅ አይነት ተጽዕኖ ስላለው ስለዚህ ስለ ዲክለተር ስናወራ ስለማጽዳትም እያወራን ስለሆነ ኢቭን ፊዚካል ሄልዛችንም በዚህ መንገድ መጠበቅ አለብን ማለት ነው። ስለዚህ ምናልባት ይሄን ነገር እንኳን እንዲረዳችሁ ቅድም ብያለሁ፣ አዝማ ካለባችሁ ሳይነስ ካለባችሁ then ይሄንን ነገር ሬጉሌት የሚያደርጉ አትክልቶች አሉ፣ ግዙ መኝታ ቤታችሁ። እሱም ብቻ ደግሞ አይደለም በተቻላችሁ መጠን መኝታ ቤታችሁ ይሄ ጋጋታ ጫጫታ ብዙ የሚንጠለጠሉ ነገሮች አይኑሩ፣ አስወግዷቸው።
ሲምፕሊ አልጋችሁ ካስፈለገ ወንበር እና ምናልባት የፋሚሊ ፎቶ ካለ or whatever እሺ ችግር የለውም ግን ሊሚት አድርጉ መኝታ ቤታችሁ is really ትልቅ ፓወር ትልቅ ኢነርጂ ያለበት ቦታ ስለሆነ ማለት ነው ከዛ በመቀጠል ደግሞ አይምሮአችሁን ዲክለተር ማድረግ አለባችሁ now of course ስለ ዲጂታል አውርተናል ፊዚካል አውርተናል አሁን ደግሞ ሜንታሊ ስንመጣ ጆርናል አድርጉ always ጆርናል አድርጉ ባካችሁ ጻፉ መጻፍን መለማመድ አለባችሁ አይምሮአችን ሁሉ ጊዜ በቀን ውስጥ በትንሹ እንዴ ነው ከ30,000 በላይ ዲሲዥኖችን ሜክ ያደርጋል ውሳኔዎችን ሜክ ያደርጋል ስለዚህ እነዚህ ደግሞ ውሳኔዎች እንዴት ነው ሜክ የሚያደርገው based on already አይምሮአችን or ደግሞ even subconsciously ያስተማርነው ነገር ነው ፕሮግራም ተደረገው ያንን ነገር ውሳኔ የሚወስንልን ማለት ነው ስለዚህ እናንተ ብትሆኑ አይምሮአችሁ ያንን ኢምፖልስ የሆነ ውሳኔ እንዲያወስን ለምሳሌ መንገድ ላይ ስትሄዱ ምናልባት like impulsively ልብስ መግዛት ሊሆን ይችላል ጫማ መግዛት ሊሆን ይችላል የምትወዱት ነገር መግዛት ሊሆን ይችላል even ያ ነገሮች ላይ ኮንትሮል እንዲኖራችሁ ከፈለጋችሁ አይምሮአችሁን ዲክለተር ማድረግ አለበት like empty መሆን አለበት literally ስለዚህ እንደነገርኳችሁ ቅድም እንግዲህ ስልኬን እኔ ዲክለተር አደርጋለሁ ብያለሁ አይደል then አይምሮዬን ዲክለተር ደግሞ ታረግ አይምሮ ላይ ያሉ ሐሳቦችን ወረቀት ላይ ማስፈር ብቻ ነው ሐሳብ ካለኝ ጭንቀት ካለኝ ምናልባት ኤኒቲንግ ሊሆን ይችላል ወረቀት ላይ ያንዳንዱ ነገር አሰፍረዋለሁ ስለዚህ እናንተ ብትሆኑ ከነዚህ አይነት ነገሮች እንዴ ነው በረማርካችሁ ህይወታችሁ ውስጥ አዳፕት ልታደርጉ ይገባል ምክንያቱም ጥናነጥ ሀቢቶች በኋላ ላይ ትልቅ ሰዎች እንድንሆን ያደርገናል ከምንም በላይ ደግሞ የተረጋጋ ህይወት እንዲኖራችሁ ይረዳችኋል ገባቻ በዩኒቨርሲቲ ይሄን ነገር ነው የማደርገው ለምሳሌ አሁን እኔ ዋን ኦን ዋን ኮቺንግ የምሰጣቸው ክላይንቶች አሉና ከነሱ ጋር ሁሉ ጊዜ የምናወራው ነገር በጣም ኢምፖርታንት ነገሩ ይሄ ነው እኔ በተቻለ መጠን በነገራችን ላይ ኮች ሳረግ ክላይንቶቼ በፍጹም እኔ ላይ እንዲመኩ አላደርግም እንዲመኩ ደግሞ ስላቸው ለምሳሌ የኛ ኮቺንግ ፕሮግራም ለ3 ወር ነው አይደል ላስት የሚያደርገው ከ3 ወር በኋላ ኢዲዲያ ስለሌለቻው እንዴት ነው ማድረግ እንዲሉ በፍጹም አልፈልግም በራሳቸው እንዲቆሙ ነው ማድረግ የምፈልገው ሶ ያን ነገር እንዴት ነው ታዲያ ማድረግ የምችለው አይምሮአቸውን ሪፕሮግራም ማድረግ ሲችል ብቻ ነው then አይምሮአቸው እንዴት ነው ሪፕሮግራም ማድረገው ሲምፕሊ በየቀኑ የሚያደርጉትን ነገር ሞኒተር አደርጋለሁ እሱም ብቻ አይደለም በተቻለ መጠን መጻፍን እንዲለማመዱ አደርጋለሁ like one of the biggest core ሀሳቡ እሱ ስለሆነ ማለት ነው cuz if you know how to control ራሳችሁን ስሜታችሁን አመለካከታችሁን even አንደበታችሁን ኮንትሮል ማድረግ የምትችሉት እዚህ ውስጥ የጸዳ ነገር ሲኖር ብቻ አለበለዚያ እዚህ ውስጥ የተጨናነቀ ነገር ከሆነ then ከንደበታችሁ የሚወጣው ነገር ያ ነው እሱም ቻለ ኢቭን ፊዚካሊ እንኳን የምትኖሩት ህይወት ያ ይሆናል ማለት ነው